የሚያስቀምጠው ጋይስ እንግዲህ አሁን ወደዚህ ስመጣ በጣም ደብሮኝ ነው የመጣህበት ያሳካል አሜን አሜን አሜሪካ ሲመጣ አካውንቱ ተዘጋ ሲባል የማይጠረጥር ህዝብ የጎደለው አመለካከት አለ አዲሱን አካውንት ለማሳደግ ባና አድርጎት ነው ይመቸው አላቋረጥ ጀምሬ ሰላይ ላይ ፈንቀይሬ ገባሚና በውት ነገር ነው አንተ ጻን ልጅ ለማከም ዋና እኮ ምንጭ የሚሆነው ያንተ ዳታ ያለው እኮ ልቡ ሙማን ነው የልቡ ሙማንን ደግሞ እነ መሰረት መብራት ያሉ በጣም ብዙ መንገድ አለ ግን ደግሞ ገንዘብ አያስፈልግም ጊዜ ለነዚህ ህፃናት መሆን አለበት ብዬ ነው እናንተ የጃፓን ሽንት ቤት እንዴት ዘመናዊ ነው እጠበኝ አልኩት አጠበኝ አድርቀኝ አልኩት አሁን ያደረቀኝ ነው ቴክኖሎጂ ሰላማችሁ ይብዛ ቤተሰብ እንደምን አላችሁ አለን ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ አዶናይ እንግዲህ ሰሞኑን ወደ አሜሪካ እንዳቃና በረ ይታወሳል በዚህ ጉዳይም እንግዲህ በጣም ብዙ ተቃውሞ እንደደረሰበት አይተናል ምንድነው በሰፊው የምናይ ይሆናል እንዲሁም አካውንቱ እንደተዘጋበትም ተናግሯል በዚህም ድጋፋችሁን እፈልጋለሁ ሲልም ተደምጧል በሌላ በኩል ሄለን ሾ የናዮንና የጆን ዳንኤልን የእርቃን ቪዲዮ ይዘከች ብላለች ምንድነው ጉዳዩ በሰፊው የምናይ ይሆናል እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ቪዲዮን በላይክ ጀምሩ ወደ ቪዲዮ እንሄድ ቀኑ ሙሉ እዛ ጌም ሲቀጠቅጥ ይውላል ከዛም ከዚህ ጸጉሩ እንደዚህ አንገት ማስገባት በሉት ደሞ ጭንጉራቸውን ይዞ እንደዚህ ከዛም ቪዲዮ አስቀምጦ ልጄን እያልኳችሁ ነው ያየሁትን ነገር መቀመጫ አይቀረው ሙማይቀረው ጆሮ የተበሳ ነገር ውስጥ ሁላ ነው ቃውን የሚያስቀምጠው ጋይስ እንግዲህ አሁን ወደዚህ ስመጣ በጣም ደብሮኝ ነው የቲክቶክ አካውንት በብዙ ፈተና እያለፈን ያለው ኦልራይት ከዚህ በፊት አንድ ቪዲዮ በእንግሊሽ ሰርቻለሁ ለቲክቶክ ሲኢኦ እና ለቲክቶክ ቲም ማለት ነው መልእክት እያስተላለፍኩኝ አካውንቴ ላይ ምን እየደረሰ እንደሆነ ትናንትና የለቀቅኳቸው ቪዲዮዎች በአጠቃላይ ቫዮሌሽን ብለው ወርደውብኛል ማለት ነው ገባሚና በውት ነገር ነው አንተ ጻን ልጅ ለማከም ዋና እኮ ምንጭ የሚሆነው ያንተ ዳታ ያለው እኮ ልቡ ሙማን ነው ከልቡ ሙማን ጋር ሳትሰራ ከነሱ ጋር አብረህ ሳትሰራ እደግመዋለሁ እንዳትቀይሩት በኢትዮጵያ የልብ ሙማን ህፃናት መርጃ ጋር አብራችሁ አትሰሩ ጥያቄ ነው ዋና ዳታ ያለው ከጳውሎስ ዋና ዳታ ያላቸው ሆስፒታሎች ጋር በግልም ይሁን በመንግስት ከነሱ ጋር አብረህ ካልሰራ እንዴት ነው ህፃናቶቹስ ከየት ነው የምታገኙዋቸው ጥያቄ ነው አሁን ህፃናቶችን ከየት ነው የምታገኙዋቸው እንዴት ነው ስክሪን አድርጋችሁ የምትወስዷቸው ከየት ነው ህፃናቶቹስ የሚወሰዱት ምክንያቱም እነዛ ሆስፒታሎች ወይም ዳታ ያላቸው ምንም መረጃ ከሌላቸው አሁን ለሚባሉት 112 ህፃናት ታክመዋል ለሱኔ በጣም ደስ ብሎኝ 112 ህፃናት እንዳሳከሙ ነው አይደል መግለጫ የተሰጠው ስለዚህ እነዚህ 112 ህፃናት ከየት ነው የተገኙት ከየት ነው የተገኙት ከልቡ ሙማን ነው ከጥቁር አንበሳ ነው ከጳውሎስ ነው ከማን ነው እነዚህ ህፃናት የተገኙት ፋሚሊ ውዝግቡ እየቀጠለ ነው በሌላ በኩልም ይሄ ነገር ታይቷል እስኪዩት ፋሚሊ ይሄ ነገር እንዴት አያችሁት እውነት በጣም ግራም ያጋባ ነውና እስኪ ሐሳባችሁን በኮሜንት አስቀምጡ የልቡ ሙማንን ደግሞ እነ መሰረት መብራት ያሉ የጀመሩት ለረጅም ጊዜ የሰሩት ህፃናቶች እየታከሙ ያሉበት አሉ ምንም ጥያቄ የሌለው ተባብተናል ይሄ አዲስ የመጣው አዶናይን አድቫንቴጅ ለመውሰድ ነው ይሄን መስኪን ልጅ ይሄ ቅልብ ያለው ልጅ አድቫንቴጅ ሊወስዱበትና በሱ ስም ሊሸቅሉ ምን እስከዛሬ የት ነበሩ ታዲያ ቻም የት ነበርክ እስከዛሬ ለምን አልሰበሰብክም ለምን አላረከው አይዲያ የመጣል ለመዝረፍ ስለፈለክ ነው በግልጽ ነው የምነግርህ እስከዛሬ አዶናይ ባይኖር ታረጋዋለህ ትመጣ ነበር ትመላለሳለህ አይደል አሜሪካ ነገር ትመጣ ነበር ወይ አትመጣም አይ ጭውቴው
ይሄ ነው ጨዋታው፣ ይሄ ነው። አዶናይ ታውቋል። አዶናይ በእርዳታ ስራ ላይ በተግባር የሰራቸውና ያዋላቸው ነገሮች አሉ። አይቷል። ላጥ ብላ አዶናይን ይዘመጣ አጣድፈ ሸቅለ ልትሄድ ነው። እስቲ ለልብ ሙማን ስጥ። አንተ መርዳት አይደለ? እስቲ አድርገው ለልብ ሙማንን አሳክ። ሌባ ፖለቲካ ነው ይዞ የመጣው። ፖለቲካ በደንብ አድርጎ ፖለቲካ ነው ይዞ የመጣው። ማንም አይሰማ። የምትሰጡ ካላችሁ ሄዳችሁ ገንዘባችሁን ተበሉ። ግን ትክክለኛ ማድረግ ካለባችሁ የልብ ሙማን የህፃናት ሕክምናን በተመለከተ if you ask me መሰረት መብራት ያለች እና ሂዊ የምትባላለች እነሱ ሲጠይቋቸው እንኳን እሺ አላሏቸውም። ሌባ አላቋረጥ ጀምሬ ሰላይ ላይ ፈንቀይሬ እኔ ገብቼ አይቼዋለሁ። መስመሩን አይቼዋለሁ። ላይኑን አይቼዋለሁ። ምን ያህል እናቶች እየጠበቁ እንደሆነ፣ ምን ያህል ልጆች እየተቸገሩ እንደሆነ፣ ምን ያህል ልጆች ህይወታቸው እያጡ እንደሆነ አይቼዋለሁ እኔ ሰው። ይህ ደግሞ አይናችሁ አንድ ይህ ወረፋ ቢያይ ይህ ቁጥር ማለት ነው። ቁጥር ሆነ ሲቀር የሆነ ሂሳብ ነው የሚመስለው። ግን ደግሞ ይህ ቁጥር በሰው መልክ ተሰልፎ ስታዩት ያ ሰልፍ ደግሞ ለቅሶ ያለበት ሲሆን በጣም ያሳዝናቸዋል ጋይስ። ከጊዜ ጋር ነው የምትሯሯጡትና አቶ መኮንን ትንሽ ያሳዝነው ምንድነው ጊዜ ማጥፋታችን ነው ቢካዝ ጊዜ የምናጠፋበት ሰዓት ላይ አይደለንም ያለነው። ለነዚህ ልጆች ባለችን ሰከንድ ተጠቅመን መድረስ አለብን። ለዛም ነው አሜሪካ የመጣሁት እኔ። ተረዳችሁኝ? እቺ 10 ቀን በስነ ስርዓት መጠቀም ፈልጋለሁ። ጊዜን ዌስት ማድረግ አልፈልግም እና ማንም ሰው የመጠየቅ መብት አለው። ከኢትዮጵያውያን ነው ለኢትዮጵያውያን። ስለዚህ ኢትዮጵያን ጥያቄ ስለጠየቁ አሁን የእርሶ ንግግር ትክክል አይደለም። ምን የሚጠይቁ ለምን ተጠየቁ? አሁን ወደ ዲያሎግ ሳንገባ ብዙ ተመልካች ስላለ ጥያቄም ስላለ አንተ ጥያቄና እኔ የሆነ ነገር የኔ ጥያቄ እንጂ እንደ ጥርጣሬ ያነሳሁት ነገር የለም። ለምን ጥያቄ ጠየቅ ከሆነ አም ሶሪ በዛ ስህተት ከሆነ ይጠይቁ። እኔ ለምን ጠየቁ አላልኩም። በጣም አዝናለሁ። ጊዜውን በእንደዚህ አይነት ጥያቄዎች ባናባከ የፈሪ ድብድብ ታውቃላችሁ? አታውቁም? የፈሪ ድብድብ እንዲህ ነው። እንዳይመታ ለመምታት ማለት ነው። ልጁ የተነሳበትን ዓላማ አሳክቷልም አላሳካምም። የመጀመሪያው ዓላማው ያው የህዝቡን አቴንሽን የሚይዝ ነገር እዚህ ቲክታክ መንደር ውስጥ ሲነሳ እንደምንም ብሎ በጎን ገብቶ ካሜራ ላይ ቁጭ ብሎ ጊፍት መሰብሰብ ነበር። ሰው ካሜራ ላይ ቁጭ ብሏል፣ አግኝቶታል እሱን። ጊፍት ግን በሚያሳዝን ሁኔታ 4000 ብቻ ነው ይዞ የወጣው። ፋሚሊዎች አዶናይ እንግዲህ መልካም ስራዎች ላይ የተሳተፈ ነው። በጣም ጥሩ ስራዎችን እየሰራ ይገኛል። ነገር ግን በጣም ብዙ እንቅፋቶች እየገጠሙት ነው። ይሄንን ደግሞ አልሸነፍም እያለ ነው። ጋይስ አካውንቴ ባን ሊደረግ ይችላል። የመጨረሻው ዋርኒንግ ላይ ነው ያለሁት። ሁላችሁም ፕሊዝ ገብታችሁ ኮፒ ሊንክ አድርጉ። እኔ ምንም ሳላጠፋ ምንም ሳላደርግ ይህ ሁሉ ቫዮሌሽን እያመጣብኝ ነው። አላቋረጥ ጀምሬ ሰላይ ላይ ፈንቀይሬ 100 ሚሊዮን ከሌለው አሁን ባለው በኢንፍሌሽን 100 ሚሊዮን ከሌለው ምንም የለውም እያልኩ ነው። ምን እስኪ ድገሚ እህት፣ ያልተሰማኝም። እስኪ አንዴ ድገሚልኝ። 100 ሚሊዮን ከሌለው አሁን ባለው በኢንፍሌሽን 100 ሚሊዮን ከሌለው ምንም የለውም እያልኩ ነው። አንድ ጓደኛዬ ጋር ምን እንባባል ነበር? መዞር ትወዳለች። ሰውኔ በጣም ትራቭል ማድረግ እወዳለሁ። በቃ በወር 1 ሚሊዮን መስራት ስንጀምር ተባባል ነገር አንሰራም። በቃ መዞር መጣል 1 ሚሊዮን ብዙ መስሎን ማለት ነው። ነው ልጅ ስነግራቸው ዶላር ነው አሉን። ለምን ብር ነው እንጂ በአመት 12 ሚሊዮን አሉን። በቃ ሁሉ ነገር እስክትደርስበት ድረስ አሁን አመት 12 ሚሊዮን ምንም እንዳልሆነ ገብቶናል። እኔና ሰው በጣም ሩቅ ጊዜ ማለት እንደዛ ነው። ግን ወዝ ቢግ ዲላኛ በቃ እንትን ካለን እንሄዳለን። ትሪፕ ነው በየሶስት ወሩ እንወጣለን፣ እንዝናናለን ብለን ኦሬዲ እንሰራውን ብር ለእንዝናናበት እቅድ ነበረን። ግን የሆነ ጻፍ ትንሽ ስትመጣ ደግሞ ነው የትም እንዳልሆነ ያንተ ቦታ ምንም እንዳልሆነ ማለት ነው። ምንድነው ያለው? ድርብ ውሸት። ሰው ግን እንዴት ነው የሚችልበት? ፋሚሊ ውሸቱን ማለት ነው። ለዛውም ቅልጥፍጥፍ አድርገህ እኮ ነው የምታወራው። አይ ነገሰ ዛሬ
ነገስኩኝ እኮ አይሽ ይኸው ላንቺም አረጉልሽ የኔ እናት ደህና ነሽ? እና ሰላም ነሽ ወይ? አለሁልሽ የኔ እናት። ሁሉ ሰላም ነው ወይ? ሁሉ ሰላም የኔ እናት። እንዴት ነሽ አንቺ? አለሁ። እያወራን ነበር ስላንቺና መጠየቅ እችላለሁ አንዳንድ ጥያቄዎች ግላዊ ያልሆኑ በአደባባይ የተነገሩ አንቺ በጣም እንደምትበደይ ድምጹኝላት ይላሉ እዚህ እየጻፉና የሚበድልሽ ሰው አለ ወይ? በህይወትሽ ተበድለሻል ወይ? ስታይ ምን ይመስልሻል? እንዲህ ዝም ብለሽ ስታይ አነጥንጠሻል፣ አምሮብሻል። ምን ተረዳሽ አንቺ? እኔ ሳልናገር ፊቴ ምን ይናገራል? አይ ቆንጅዬ ነሽ ግን ያይሽ ቀነኒም ደግሞ ቆንጆ ሆና ነው የምናውቃትና ፎቶዎቿ ግን ሲወጡ ሌላ ላይፍ አለ እንደነበራት አይተናልና በአደባባይ ቆንጆ ሆኑና ቪክቲሞች በውስጥ ግን ይደብቃሉ። የቀነኒ ስቶሪ ሁላችንም ያስተማረን ታሪክ አላትና we just want to make sure አንቺ ኦኬ መሆንሽ። ደህና ነኝ በደንብ የኔ እናት፣ እናወራለን በደንብ። በቃ ስልክ ልክልሻለሁ። እኛ ይወዱሻል፣ ፋኖችሽ ሴቶች ይወዱሻል፣ እዚህ ያከብሩሻል። አንቺ በጣም ነው የምወዳቸው፣ በጣም ነው የማከብራቸው እና ደስተኛ ነሽ። የሚወራው ነገር ምናምን ውሸት ነው የምትይኝ? እሺ በሽ ቻው። ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባይ